በማዕድን ሀብት እየበለጸገች ብትሆንም የታጣቂ ቡድኖች ቁም ስቅሏን የሚያሳዩት ምድሯ ባለጸጋ ሆኖ ዜጎቿ በደህንነት የሚማቀቁባት አፍሪካዊት ሀገር ዲሞክራቲክ ሪፐብሊክ ኮንጎ ከጎረቤቷ ሩዋንዳ ጋር ለ10 ዓመታት የቆየ ጸብ አላት። ሩዋንዳ M23 የተሰኘውንና መንግስትን የሚፋለመውን ፈርጣማ ታጣቂ ቡድን ትደግፋለች። በ25 መጀመሪያ በሩዋንዳ ድንበር አቅራቢያ በኮንጎ የጸጥታ ኃይሎችና በM23 የሚመሩ ታጣቂ ቡድኖች መካከል ግጭት መጨመሩ የሚታወቅ ሲሆን ሩዋንዳ በምስራቃዊ ኮንጎ የM23 ቡድን ዋነኛ አጋር ስትሆን በእግረኛ ጦር የቡድኑን ጥቃት አግዛለች። አሁን ላይ ሁለቱ ሀገራት ከአንድ ሳምንት በኋላ በአሜሪካ የሰላም ስምምነት ሊያደርጉ መሆናቸው ሀገራቱና የአሜሪካ የውጭ ጉዳይ ሚኒስቴር በጋራ ባወጡት መግለጫ ተመላክቷል። የትራምፕ አስተዳደር ከኮንጎ መንግስት ጋር የማዕድን ኢንቨስትመንት ስምምነት አለው። ኮንጎና ሩዋንዳ በምስራቃዊ ኮንጎ ያለውን ግጭት ለማቆም ፍላጎታቸውን ገልጸዋል። ኮንጎ ሩዋንዳን ታጣቂ ቡድኑን M23 በመደገፏ ስትወቅሳት የተባበሩት መንግስታት ድርጅት በ4000 እግረኛ ጦር ቡድኑን መደገፏን አረጋግጧል። በሀገራቱ መካከል የነበረው ግጭት የተባባሰው በቅርቡ ቡድኑ በምስራቃዊ ኮንጎ ስልታዊ ከተማ የሆነችውን ጎማን መያዙን ተከትሎ ነው። የረቂቅ ሰነዱ የግዛት ሉዓላዊነትን ማክበርን፣ ግጭት ማቆምን፣ መንግስታዊ ያልሆኑ ታጣቂ ቡድኖችን ያለመተባበርንና ያለማስታጠቅ ጉዳዮችን የያዘ መሆኑን የአፍሪካን ኒውስ ዘገባ አመላክቷል። ሁለቱ ሀገራት ቀደም ብለው በኳታር የሰላም ድርድር ያደረጉ ቢሆንም ያለ ውጤት ተለያይተዋል። በሀገሪቱ የአማጺ ቡድኖች ስብስብ የሆነው ኮንጎ ሪቨር አሊያንስ መሪው ኮርኔል ናንጋ ለአሶሺየትድ ፕሬስ አሉ እንደተባለው ዓለም አቀፍ ማዕቀቦችና ኮንጎ ለአሜሪካ ለሰላም ፍለጋ ማዕድኗን የማቅረብ ስምምነት ግጭቱን አያስቆሙትም ብለዋል። M23 ያካተተው የታጣቂ ቡድኖቹ ጥምረት በዚህ የሰላም ስምምነት ይካተት አይካተት ግን ግልጽ የሆነ ነገር የለም። በማዕድን በበለጸገውና በምስራቃዊ ኮንጎ በሩዋንዳ ድንበር በኩል 100 ታጣቂ ቡድኖች ያሉ ሲሆን M23 ከነዚህ አንዱ ነው። ግጭቱ በዓለማችን አስከፊውን የሰብአዊ ቀውስ ሲፈጥር 7 ሚሊዮን ሰዎችን ከቤት ንብረታቸው ያፈናቀለም ነው። ከሳምንት በኋላ በአሜሪካ የተፈራረሙትን የሰላም ስምምነት ረቂቅ ሰነድ የሁለቱ ሀገራት ቴክኒካዊ ቡድኖች በጋራ ያዘጋጁት መሆኑም ነው የተመላከተው። የሰላም ስምምነቱ እንዲደረግ ግፊት በማድረጉ ረገድ የአሜሪካው ትራምፕ አስተዳደር ተሳክቶለታል የተባለ ሲሆን ለአስተዳደሩ በምስራቃዊ ኮንጎ ግጭቱን በማስቆም በማዕድን በበለጸገው ክልል የቢሊዮን ዶላሮች የምዕራባውያን ኢንቨስትመንትን ለመሳብ ያስችሏል ሲል DW በዘገባው ጠቁሟል። የምስራቃዊ ሩዋንዳ ለ3 አስርት ዓመታት በግጭት ታምሷል። ለዚህ ስምምነት በመብቃቱ ረገደም ከአሜሪካ በተጨማሪ የኳታር አደራዳሪነትም አለበት። ስምምነቱ ወደፊት ሊከሰቱ የሚችሉ አለመረጋጋቶችን በጋራ የማርገብ የደህንነት ትብብርንም የሚያጠቃልል መሆኑ ለኮንጎ ሰላም ተስፋ እየተጣለበት ነው። በታጣቂ ቡድኖች የሚዘረፈውንም ሀብቷን በአግባቡ ለመጠቀም ሊረዳት እንደሚችል እየተመላከተ ነው። በኮንጎና ሩዋንዳ መካከል ለ10 ዓመታት የቆየውን ውጥረትም ይቋጫል። በምስራቃዊ ሩዋንዳ ተፈጥሮ የነበረውን ግጭት ተከትሎ የተባበሩት መንግስታት ድርጅት አማጺ ቡድኖችን ባናገረበት ሰላማዊ መፍትሄን እንደሚፈልጉ ታጣቂ ቡድኖቹ መናገራቸውን ከቀናት በፊት ማስታወቁ ይታወሳል። ሩዋንዳ ቀደም ብላ M23 ቡድንን መደገፏን ትክድ የነበረ ቢሆንም እንደ የሩዋንዳ የዘር ጭፍጨፋ ጋር የተያዘው FDLR የመሳሰሉ ታጣቂ ቡድኖች ስጋትን ለመከላከል ነው በኮንጎ ያለሁት በማለት ታስተባብል ነበር። የኮንጎ መንግስት የሩዋንዳ ነጻ አውጪ ነኝ የሚለውን FDLRን መደገፉ ሩዋንዳን የሚያበሳጭ ሲሆን M23 የሩዋንዳ ምስራቃዊ ኮንጎ ፍላጎት ማስፈጸሚያ መሳሪያ ነው በሚልም ይገለጻል። ሩዋንዳ የታጣቂ ቡድኖችን ስጋት በM23 በኩል ከመዋጋት ባሻገረም የኮንጎ ወርቅ ዋነኛው የውጭ ንግድ ግብዓቷ ነው በሚል የኮንጎን ማዕድን በመዝረፍ ትወነጀላለች። በ24 ብቻ ሩዋንዳ ከወርቅ ወጪ ንግድ 1.5 ቢሊዮን ዶላር አግኝታለች። አሁን ግን ኮንጎና ሩዋንዳ በአሜሪካ ምድር ለሰላም ስምምነት ለመፈራረም ተቀጣጥረዋል። ይህም ለምስራቃዊ ኮንጎ ዘላቂ ሰላም ዋስትና ይሆን ለሚለው ቀጣይ እርምጃዎች ወሳኝ ናቸው።